ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 13 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። እስከ ዛሬ በሀገራችን የተከሰቱትን ህገወጥ አገዛዞች ህጋዊነት አላብሰው የተጭበረበሩትን ምርጫዎች ትክክለኛ ብለው ለራሳቸው ብዝበዛና አገር አጥፊ ሴራ እርስ በርስ የሚያጋጩን ታሪካዊ የሀገራችን ጠላቶች ምዕራባውያንና የቅርብ የአረብ አገራት መሆናቸው ተብሎ ያለቀ ጉዳይ ነው። አሁንም አንድ ሆነን ተነስተን መብታችንን ለማስከበር አልቻልንም። ይልቁንም በአቋራጭ ልናገኝ የምንፈልገው መፍትሄ ፋይዳ ቢስና ወደ ባሰ መቀመቅ እንደሚከተን አሁንም የተረዳን አይመስልም። ዘላለም አድሮ ቃሪያ ሆነን የፖለቲካ ተመክሮ እንዳጠጠን የመጣው ባለ ነፍጥና ባለ ጊዜ እንዳሻው እየነዳን ዶክተር ኢንጂነር ተብዬዎች መደበኛ ስራቸውን ትተው በፖለቲካ እንዲፈተፍቱ መብት ሰጥተን መብታችንንና ሀገራችንን ለማጣት እየተነዳን እንገኛለን። ኧረ እስከ መቼ? የምን ምርጫ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናስቀድማለን። በማስከተልም ይህንኑ ምርጫ በሚመለከት በሐምሌ ወር 2011 ዓመተ ምህረት የምርጫ ቧልት አባዜ በሚል ርዕስ የወጣውን የዴሞክራሲያ እትም አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የድሬዳዋ ፖሊስ ማክሰኞ ጥር 12 ቀን ባወጣው መግለጫ ከጥምቀት በዓል ጋር ተያይዞ በከተማዋ በተፈጠረው የጸጥታ መደፍረስ አንድ ሰላማዊ ሰው መገደሉንና 7 ሰዎች በጥይት መቁሰላቸውን ገልጿል። 14 ፖሊሶች ከመደብደባቸውም በላይ 2 መኪኖች መቃጠላቸውን፣ ሌሎች 2 መኪኖች መሰባበራቸውንና አንድ የመኖሪያ ቤት መቃጠሉን፣ 3 የንግድ ሱቆችና ቁጥራቸው ያልታወቁ የመኖሪያ ቤቶች መዘረፋቸውንም ጠቅሶ ሁሉም ታቦቶች ወደ የደብራቸው በሰላምና በደመቀ ሁኔታ ሲሸኙ በቡድን የተደራጁና የጽንፈኞች ተላላኪዎች ጥቃት የሰነዘሩት የአቡነ ጎርጎርዮስ ታቦት በሚገባበት ወቅት መሆኑን መግለጫው አብራርቷል። በጉጂ ዞን በሰባቦሩ ወረዳ በቅርቡ በዜጎች ላይ በደረሰ ጥቃት በመቶዎች የሚቆጠሩ ከቤት ንብረታቸው ተፈናቅለው ወደ ዳርሜ ወረዳ ከተማ መሰደዳቸውን ለማወቅ ተችሏል። በተባበሩት መንግስታት ድርጅት መግለጫ መሰረት ተፈናቃዮቹ ከኔጌሌ 200 ኪሎ ሜትር ርቃ በምትገኘው በዳርሜ ከተማ በአሰቃቂና በከፍተኛ ችግር በጊዜያዊ መጠለያና በነዋሪዎች መኖሪያ ቤት ተጠልለው እንደሚኖሩ ገልጿል። በአገዛዙ የጸጥታ ኃይሎችና ባልታወቁ ታጣቂዎች መካከል እየተካሄደ ባለው ጦርነት ምክንያት ያላቸውን ንብረት ይዘው ለመውጣት እንዳልቻሉ የሚገልጹት ተፈናቃዮች እስካሁን ከአገዛዙ ባለስልጣኖች ሆነ ከእርዳታ ሰጪ ድርጅቶች ምንም አይነት ድጋፍ እንዳልተደረገላቸው ይገልጻሉ። ተፈናቃዮቹ ልጆቻቸው ትምህርት ያቋረጡ መሆናቸውንና የተጠለሉበት አካባቢ እነሱን ለመርዳት የኢኮኖሚ አቅም እንደሌለውም ይገልጻሉ። ትምህርታቸውን አቋርጠው የሚወጡ የአንደኛ ደረጃ ተማሪዎች ቁጥር እየጨመረ መምጣቱን በቅርቡ በብሔራዊ ባንክ ተዘጋጅቶ የተሰራጨ ዘገባ ይገልጻል። በ2010 ዓ.ም ትምህርታቸውን አቋርጠው የወጡ የአንደኛ ደረጃ ተማሪዎች ቁጥር በአጠቃላይ 11 ከመቶ የነበረ ሲሆን በ2011 ይሄው ቁጥር ወደ 17 ከመቶ መጨመሩን ዘገባው ይገልጻል። ተማሪዎቹ ትምህርታቸውን ማቋረጥ የተገደዱበት ዋናው ምክንያት በየቦታው በተለይም በአማራና በኦሮሚያ አካባቢ የጸጥታ ችግርና የፖለቲካ አለመረጋጋት በመኖሩ ነው ተብሏል። በሶማሌና በደቡብ አካባቢ ደግሞ የትራንስፖርት አገልግሎት አለመኖርና የኑሮ ውድነት መጨመር እንደ ምክንያት ተጠቅሰዋል። በተመሳሳይ ደረጃ ወደ አንደኛ ደረጃ የሚገቡ ተማሪዎች ቁጥር እየቀነሰ መምጣቱ የተጠቆመ ሲሆን በ2010 20 ሚሊዮን 700 ሺህ የነበረው በ2011 ወደ 20 ሚሊዮን የወረደ መሆኑ ተነግሯል። በቤኒሻንጉል ጉሙዝ አካባቢ ወንበራ ወረዳ ኮንግ በሚባለው ቀበሌ በተፈጸመ ጥቃት 3 ሰላማዊ ሰዎች መሞታቸውን የፌዴራል ፖሊስ አስታውቋል። ድርጊቱ የተፈጸመው ጥር 8 ቀን ሲሆን ከጥር 11 ቀን ጀምሮ የፌዴራል የጸጥታ ኃይሎች ወደ አካባቢው በመግባት ሁኔታውን እያረጋጉ ናቸው ተብሏል። ባለስልጣኖች የሞቱት ሰዎች ቁጥር 3 ነው ይበሉ እንጂ የአካባቢው ነዋሪዎች ቁጥሩ ከ9 የሚበልጥ መሆኑን ለዜና ተቋሞች ገልጸዋል።
ወረዳው ከዚህ በፊት ብሔርን መሰረት ያደረገ ግጭት ያልተከሰተበት ሲሆን ግድያው በገንዘብና በጥቅም የተደለሉ ከወያኔ ተልእኮ የተሰጣቸው ግለሰቦች ድርጊት ሳይሆን አይቀርም የሚል ጥርጣሬ አለ። በመጨረሻም የቤኒሻንጉል ህዝቦች ነጻነት ንቅናቄና የጉሙዝ ህዝብ ዴሞክራሲያዊ ንቅናቄ የተባሉ ድርጅቶች ሊቀመንበሮች ሰሞኑን በቁጥጥር ስር መዋላቸው ተዘግቧል። ሁለቱ ድርጅቶች ባለፈው ሳምንት የጋራ ጉባኤ አካሂደው የቤኒሻንጉል ጉሙዝ ህዝብ ዴሞክራሲያዊ ግንባር የሚል ጥምረት መመስረታቸው ሲታወቅ የታገቱት በወንጀል ምክንያት መሆኑንና ወንጀላቸውን በፖሊስ እየተጣራ መሆኑን የቤኒሻንጉል ጉሙዝ ባለስልጣኖች አብራርተዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። የምን ምርጫ? የአሜሪካ የውጭ ጉዳይ ሚኒስቴር በቬኔዙዌላ ነጻ ምርጫ የሚደረግ አይመስልም ብሎ ሲተች፣ እስካሁን ግን ምርጫ መደረግ በሌለባት ኢትዮጵያ ምርጫ የተባለው ሊጭበረበር በገሃድ ዝግጅት ሲደረግ ዝምታን መርጧል። ድሮም አሜሪካ ሌላ ከነሱ ምን ይጠበቃል ብሎ ማለት ቢቻልም ለዓለም አቀፉ ህብረተሰብ በሞላ በኢትዮጵያ ምርጫ የተባለው ፍሩሽካ መሆኑን ማስረዳት ይገባል። በቅድሚያ በአገራችን የተመሰቃቀለ የፖለቲካ ሁኔታ ነው ያለው። የአንድ ብሔር የበላይነትን አቀንቃኝ አገዛዝ ነው ተሰይሞ ያለው። ለ27 ዓመታት ስንቃወመው የቆየነው ስርዓት ቀጥሎብናል። የምርጫው ህግ በተፈለገው መሰረት አልተስተካከለም፣ አልተለወጠም። የምርጫው ቦርድ የተሰየመው በገዢዎቹ ራሳቸው ነው። የአንድ ብሔር የበላይነትን አንጸባራቂም ነው። የምርጫው ቦርድ ሊቀመንበር የተመደበችው በራሱ በሹሙ በብሔርና በሃይማኖት መሰረት አፍቅሮ አሜሪካ ያላትም በመሆኗ ነው። ገለልተኛ ጦርና ፖሊስ ሰራዊት የለም። ድርጅቶች በነጻ ሊንቀሳቀሱ አልቻሉም፣ አልተፈቀደላቸውም። ባጭሩ የሹሞቹ ፓርቲና መሰሎቹ አሸናፊ ሲሆኑ አድርባይ ቡድኖች ጥቂት በርጩማ ይሰጣቸውና ስርዓቱ እንደገለማና ጸረ ህዝብ ዴሞክራሲ እንደሆነ ይቀጥላል ማለት ነው። ፈረንጆች ይህን ያውቃሉ፣ ግን አገዛዙ መጋዣቸው ስለሆነ ይተባበሩታል። ሆኖም በኢትዮጵያ እየመጣ ያለው ከባድ ቀውስና ብጥብጥ አካባቢውን ሁሉ የሚያምስና የስደተኛውን ቁጥርም የሚጨምር ነው የሚለው ማሳሰቢያ ነው የሚገባቸው። ይህ ደግሞ የማይቀር ነው። ዘረኞቹ ዛሬ በእብሪትና ቄሮ መሃይምነት ተጋርደው ከግባቸው የሚደርሱ ቢመስላቸውም በየቦታው የጫሩት የብሔር ብሔረሰብና የሃይማኖት ግጭት ተመልሶ እንደሚለበልባቸው በእርግጠኝነት መናገር ይቻላል። ባለሜንጫዎቹ ሁሉ እንደ ጎማ ይተነፍሳሉ። ዕጣ ክፍላቸውም የከፋ ይሆናል። ቀድመው ወደ ካታርና ሳውዲ እስካልፈረጠጡ ድረስ ማለት ነው። አሜሪካ ስለ ቬኔዙዌላ የሚጮኸው ከዚያች ሀገር ዘይትና ቤንዚን ለመያዝ ሞክሮ አልሆን ስላለውና አልሰግድ ያለ መንግስት በዚያ በመገኘቱ ነው። ቡችላቸው ጓይዶ የተባለው ከሃዲ ለስልጣን ሊያበቁ ሞክረው እስከዛሬ አልተሳካላቸውም። በኢትዮጵያ ቡችላቸውን ለስልጣን አብቅተዋል። ቻይናም ሩሲያም ከገዢዎቹ ጎን ናቸው። መጥፎ ተሰራ፣ ህዝብ ተበደለ የሚል የለም። ኮንጎን በሌጣ እንደሚበዘብዙት ሊጫወቱብን ዝግጁ ናቸው። ብሔራዊ የሆነ ለህዝብ ጥቅም የቆመ መንግስትም በኢትዮጵያ አልነበረም፣ አሁንም የለም። ጭፍሮቹ የኢትዮጵያ መንግስት ይሉታል እንጂ ዘረኛው የመንጋዎች አገዛዝ መንግስትም ኢትዮጵያዊም አይደለም። ስለዚህ ለዓለም አቤት ብንልም ባለው ሁኔታ ከመከራ የሚያላቅቀን የራሳችን የጋራ ትግል ብቻ ነው። ስለዚህም ኢትዮጵያዊነትን ማጎልበትና የአገር ጠላቶችን ማጥቃት የግድ ነው። የምለላ ጊዜ አልፏል።
ህዝብን የሚያዳምጥ ጆሮ አልተፈጠረላቸውም። ነገ ጠባይ ሳይቀይሩ ሊያጠፉንና ኢትዮጵያንም በጭፍን ቁጥጥራቸው አስገብተው በኦሮሚያ ሊተኩ ከወያኔ ተባብረው ሊሰነጣጥቁ የአረቦችን ታሪካዊ ጸረ ኢትዮጵያ ግብ ሊያሟሉ ተነስተዋል። በዚህ ላይ ማንም ቢሆን ሙጅምብር ቢለፍፍ ጆሮ መስጠት የለብንም። ኢትዮጵያዊ ነን ብለው የሚያወናብዱትም ይኸው ዛሬ በንዋይ ተገዝተው ምኒልክ ቤተ መንግስትን ከኛ እናደርገዋለን ብለው ሲደፍቁ እየሰማን ነው። መጋረጃው ተገልጧል። አገዛዙ የኢትዮጵያ ጠላት እንጂ ወዳጅ አይደለም። ሹሙን ቢሸልሙ ቢያወድሱ ዘረኝነቱን፣ ዋሾነቱን፣ ጥራዝ ነጣቅነቱን ሊሸፍኑለት አይችሉም። ሐቀኛ ገጽታው ሲፈተሽ ደምቢዶሎ፣ ቡራዩ፣ ጋሞ፣ ጌዲዮ፣ ለገጣፎ፣ ድሬዳዋ የሚል በደም የቀላ ምስል ነው። ነፍሰ ገዳይ፣ ፍጅት አስፋፊ፣ ዘራጽ ያገዛዝን ነው ያሰፈሩብንና ሹሙም የሚመራው። ይህ ሐቅ ሆኖ ሳለ ለኢትዮጵያ የሚበጅ ምርጫ ሊደረግ አይችልም። ነፃው ከርቶብን ለኢትዮጵያ በግማሽም የሚመርጭ ምርጫ ሊደረግ አይችልም። ፍርፋሪ ሊቀራመቱ ቋምጠው የነበሩት ወደ ጥግ እንደሚወረወሩ ደግሞ ግልጽ ነው። ምርጫ ተደርጎ ያው ተጭበርብሮ ፓርላማ ሸንጎ ተብዬ ቢቋቋም ምንም ፋይዳ እንደማይኖረው በተጨባጭ ወያኔ ሲያሳየን ቆይቷል። ትላንትም ሆነ ነገ የለየላቸው ባንዳዎችና ድርባዮች የሸንጎ ወንበር ቢለገሱ ምንም እንደማይጠቅሙ ያየነው ነውና ነገም የምናየው ነው። ስለዚህም ነው ምርጫ ማለት የተሳሳተ አማራጭ ነው ስንል የቆየነው። ትግል ጀምረን ደም የገበርነው የኢህአዴግን ስርዓት ለማስቀጠል ሳይሆን ለማስወገድ መሆኑ መረሳት የለበትም። ሌሎቹም መፈክሮቻችን አንዳቸውም ምላሽ አላገኙም። ያው እነሱ ስም ቀይረው አባይ ሄዶ ኡማ ጋቢሳ መጣ ብለው ተሰይመው የገለማ አገዛዛቸውን ቀጥለውብናል። የሽግግር ሂደትና ሁሉን አቀፍ መፍትሄ ስንላቸው እምቢኝ አሻፈረን እንዳሉ ናቸው። ይህ እንዳለ ሆኖ በምርጫ ገብተን እናሸንፋቸዋለን ብሎ መለፈፍ ሳይተኙ መቃዠት እንጂ ሌላ ሊሆን አይችልም። ዴሞክራሲና ህዝባዊ አገዛዝ ብለን ስንታገል ዓመታትን አስቆጥረናልና ስንት ውድ ህይወትም ገብረን ግልብጥ ብለው በአንድ ሹምና የጎበዝ አለቃ መገዛት መወገር ባህላችን ነው በሚል ዴሞክራሲን መጻረር ደግሞ ሰዎቹ መቃዠት ብቻ ሳይሆን ራሳቸው ቅዠት ቢባሉ ይገባል የሚያሰኝ ነው። ባለው አገዛዝና ይዘቱ ቢፈልጉም ነፃ ምርጫ ሊያደርጉ አይቻላቸውም። ባለው የወያኔ ህግና አዋጅ ስር ዴሞክራሲ እንደጠፋች ቀሪናት እንጂ አትወለድም። ነፃ ምርጫ እንዲከሰት የወያኔ ህገ መንግስት መሻር መሰረዝ አለበት። የህዝብ የሽግግር መንግስት መመስረትና ኢህአዴግ ወያኔ መወገድ አለበት። የምርጫው ህግና ቦርድ መቀየር አለበት ወዘተ። የዘረኛው አገዛዝ የመንጋው ህገወጥ የበላይነት ቄሮነት ማክተምም ይኖርበታል። ሌላ መንገድ የለውም። አለ ብለው ዘረኞቹን በምርጫ በቧልታቸው የሚያጅቡት ሁሉ አንድም ህዝብና ሀገርን እየካዱ ሲሆን በሌላ በኩልም ሹሙ ካልፈቀደ ሰባራ በርጩማም አያገኙም። ይህን ሊያውቁትም ሊቀበሉትም ይገባቸዋል። ጸረ ዘረኛ አገዛዝ ትግላችን ተፋፍሞ ይቀጥል። ድል ለኢትዮጵያና ለህዝቧ። ባያቸው ይችን ያችን አልማዝ ሁሉም አልማዝ ናቸው። አልማዝን ከአልማዝ መምረጥ ቸገረኝ። እስቲ እንዴት ይሻላል ምክረት ሰው የተቸገረው በሌላ ሌላ ነው። እኔን ያስቸገረኝ የአልማዞች ምርጫ ነው። በአልማዝ መቸገር አይደለም ቅንጦት ይቀልድ ይሆናል ያልደረሰበት። ከአልማዝ መሃል ገብቶን በአልማዝ መቸገር ለሰሚው ግራ ነው የሚያደናግር።
ሶስት አልማዝ ምርጫን ስላስጨነቀኝ ኑሮርክ ተሽራን ስለታየኝ ሄድኩኝ ከጥሩ ወርቅ አልማዞቹን ትቼ አላዋጣው ቢለኝ ነገሩን ገምቼ አልማዝን አይቼን አልማዝን ሳያለ ሶስተኛ አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስረሳችኝ ምርጫዬ በምርጫ ነው ተበላሸብኝ ምርጫዬ በምርጫ ነው ተበላሸብኝ ምርጫዬ በምርጫ ነው ተበላሸብኝ የጭምብሉ ተረኛ ዙፋን ልደፋ ትንግርት ዘራር ግዛ የጭምብሉን ተረኛ ብቹን ማጨቷን ትንቢቷን ተናግራ ቀውሱን ግን ደበቀች የደንዘል ዘራ በሰይጣን ተልኮ ኢትዮጵያን ለማውደም ህዝቦቿን በታትና ሌላው ያገር ጠላት የረሳነው መስሎት አዛውንቱ ዘረኛ ድሮም የምናውቀው የፋሽስት ታጣቂ የወገን ቀበኛ እንደሬት መራራው ኢትዮጵያ ሱሴናት ባይ ዛሬም ተጀንኖ ሁለት ዙር መንጫውን በወገቡ ታጥቆ ሌላ ዙር ጭፍጨፋ በአገር ላይ ሊፈጽም በኦፌኮ አሹልኮ በግልጽ ይፋ ወጥቷል ጭምብሉን አውልቆ ደም ከጠማው ኮርማ በአንድ ተቀናጭቶ ከመሃል ሜዳ ቆሜ ዙሪያው ገደል መስሎኝ ግራ እንደተጋባው ሌላው ባለ ሳምንት ማን ይሆን እያልኩኝ የወንበር ጥመኛው ሐቀኛ ታጋይና አታጋይ የሚሆን ለሀገሬ እየተመኘው ድንገተኛ ደራሽ ባልደራስ መጣና ለችግሬ መቋጫ ወፌ በቆመች ስል ተስፋ አሰንቆኝ ለድገቱ ስለፋ እሱም ገና ሳይድ ጉልበቱም ሳይጠራ ያመኑት በደንደስ ሉጋንያስ እያልኩት ጭምብሉን ተረኛ ያልተገራው ፈረስ ሳሩን አየውና ገደሉን ሳይ እኔን ገፍትሮት ስሮጥ ወንበር ጠልፎ ጥሎት ኩል አረገኝ እንደው ግርም ብሎኝ ከሃዲ አንጃ ባንዳ ዘረኛ ከርሳደ ተስፋና ምኞቴን እንዲህ አጨልመው መና አርገው ሲቀር እንደላም የሚያልቧት ሱሴ የሚሏት ሀገር እንዴት ለገንዘብና ለክስክስ ለሆነ የባለስልጣን ወንበር ድልዳላቸውና አሻጋሪያቸው ሆና እድሜ ልኳን ትኖር ብዬ ራሴን ጠየቁ መልስ ላላገኝ ነገር ሌላው የሆድ ቁርጠት የሀገር የራስ ምታት የዲያስፖራው ሸማች መቼ ጊዜ ያውቃል ስንዴ ግዛ ሲሉት ጓያ እየሸመተ አንገትን ያስደፋል ወገብ ያሰብራል እውነታ ቢኖረውም አበው የተረቱት ሆድ ካገር ይሰፋል መስፋቱስ ባልከፋ ግን በዲያስፖራው ድርጊት ርርትክን ብሎ አንጀቴ ተቃጥሏል እኔስ መቼ ዋዛ ከቶም አልሰሞኘሁ ሆይ ሆይታ የማይጠልፈኝ የናይበገለ ስሳዎቹ አይደለሁ አይኔንም ጨፍኜ ስንዴውን ከጓያ ለይቼ አውቀዋለሁ ከዛም በሰከነ አእምሮ ለምለማን ኢትዮጵያ ማሪኛ ሀገር እያልኩ አንድ ሆኖ የቆመውን የስንዴ ማሳዋን አሻግሬ ያየው እችን ይወዳል ብዬ ሞቷን በሞቴ ልሽር ከአባይ በኩር ልጇ በጽናት ተቀላቀልኩ አገርም ስታረጅ እሾህ አሜከላን ታበቅል ይሆናል እናም ሊነጋ ሲል ያው እንደ ልማዱ ብርሃኑ ይጨልማል ግን አንተ ሀቅ አለ የማያወላውል ለከርሱ የማያጭ አርማውን ባነገበ እሱ የታጋይ ኃይል የህዝባችን እናትነት በታጋይ የደም ግብር ድልን ይቀዳል አንጠራጠርም የሀገር ህልውና ዳግም ይከበራል ውሎ እንኳን ሳያድር
የጭንብል ተረኛው ውርደቱን ታቅፎ ነቀመቅ ይወርዳል። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 44 ቁጥር 5 ሰኔ ሐምሌ 2011 ዓመተ ምህረት የምርጫ ቧልት አባዜ ለግማሽ ምዕተ ዓመት ያህል ሕዝብ የስልጣን ምንጭ የሚሆንበትን ስርዓት እውን ለማድረግ እንዲሆን ሲካሄድ የነበረውና ኢትዮጵያውያን እስከ ዳር የተሳተፉበት ህዝባዊ ትግል ላለፉት ለበርካታ ዓመታት የእልህ አስጨራሽ ጉዞ ያለማቋረጥ ቢያደርግም እስካሁን በድል ሊጠናቀቅ አለመቻሉ ግልጽ ነው። ኢህአፓ ልሳኑ በሆነው ዴሞክራሲያ በተለያዩ የዘወትር መጣጥፎቹና በሌሎችም የመገናኛ ዘዴዎቹ የህዝባዊ ትግል ግብ የሆነው የሥርዓት ለውጥ እውን ያልሆነባቸውን ምክንያቶች በየምዕራፉ ሲዘረዝር ሲተነትንና ሲጠቁም አደጋዎችን ሲያስገነዝብና አቅጣጫንም ሲያመላክት መቆየቱም ይታወቃል። ቀደም ብለው በተሰራጩት የዴሞክራሲያ እትሞች የተስተናገዱት ጉዳዮች እንደተጠበቁ ሆነው በአሁኑ ወቅት አገራችን ያለችበትን ሁኔታ ድርጅታችን ኢህአፓ እንዴት ያየዋል? ዋና ዋና ችግሮቹስ ምንድናቸው? ችግሮቹንስ ለማስወገድ የሚረዱ እርምጃዎችስ ምን ሊሆኑ ይገባል? የሚሉትንና ሌሎች ተዛማች ጉዳዮችን በዚህ የዴሞክራሲያ እትም እናነሳለን። እነሆ የ17 ዓመታት ፋሽስታዊ ወታደራዊ አገዛዝ እጅጉን ያስመረረው የኢትዮጵያ ሕዝብ የባሰ አይመጣም በሚል እሳቤ ተዘናግቶም ሆነ ግራ ተጋብቶ የነበረበት ወቅት ላይ ወያኔ ይህን አጋጣሚና ሙሉ የባዕድ ኃይላትን እንደ አሜሪካ፣ እንግሊዝ፣ ሱዳን፣ ስዊድን፣ ኖርዌይ ወዘተ ድጋፍን በመጠቀም ስልጣን ለመቆጣጠር ቻለ። በባዕድ ኃይሎች ድጋፍና ትብብር ወያኔ በጠመንጃ ኃይል ስልጣን ከተቆጣጠረ በኋላ ዛሬ ኢትዮጵያ ለገባችበት ቀውስ ዋናና አብይ ምክንያት የሆነውን የክፍፍል ስርዓትም ለመዘርጋት በቃ። ባለፉት 28 ዓመታት አገራችን የዘረኝነትና የከፋፋይነት አባዜ ተጭኖባት በረጅም ጊዜ ታሪኳ ውስጥ አንዳችም ጊዜ ገጥሟት በማያውቅ አስከፊና አደገኛ ሁኔታ ውስጥ እንድትገባ ተገደደች። ውስብስብ ፖለቲካዊ፣ ኢኮኖሚያዊና ማህበረሰባዊ ችግሮቿ ብቻ ሳይሆኑ እንደ ሀገር እንዳትቆይ ህልውናዋን አጥብቀው የሚፈታተኑ እንቅፋቶች በየአቅጣጫው እያተራመሷት ይገኛል። ዘርንና ቋንቋን መሰረት ያደረገው የወያኔ ኢህአዴግ አገዛዝ ጸረ ህዝብ፣ ጸረ ኢትዮጵያ፣ ጸረ ዴሞክራሲ በመሆኑ ፖሊሲዎቹም ሆኑ ሁሉ ዕቅዶቹ የቡድኑን መሰረታዊ እምነት
ተግባራዊ ማድረግ ላይ ያጠነጠኑ ነበሩ። የወያኔ ቡድን ገና ስልጣን ሲይዝ የተቃወሙትንና የታገሉትን ሁሉ ያፈና፣ የግድያ፣ የሽብር፣ የእስራት ወዘተ ወንጀሎች ያካሄድባቸው መቆየቱ የሚታወቅ ሲሆን ዛሬም ቢሆን ቡድኑ ከዚህ አረመኔያዊ እኩይ ተግባሩ ሳይቆጠብ በወንጀሉ የቀጠለ መሆኑ ግልጽ ነው። ከኢትዮጵያ የተገነጠለች የትግራይ ሪፐብሊክ ለመመስረት እንደ ዋና ዓላማው አድርጎ እንቅስቃሴ የጀመረው ወያኔ ባለፉት 28 ዓመታት በጠመንጃ ኃይል የተቀረውንም የኢትዮጵያ ግዛት መቆጣጠር ቢችልም ይህንኑ የመገንጠል አጀንዳውን ካርድ ለመሳብ እንዲረዳው የሚያስችለውን አንቀጽ በሕገ መንግሥቱ ውስጥ እንዲካተት ማድረጉ አይዘነጋም። ዛሬ ላይ ከወያኔ መንደር ይህን አስመልክቶ እየተደለቀ ያለውን ማስተዋሉ ተገቢ ይመስለናል። ዘመናትን ተሻግሮ የኢትዮጵያ ሕዝብ የአንድነት መስተጋብር የሰረጸው ሕዝቡ በዘመን ሂደት ውስጥ እንደ ሌሎች የዓለም አገራት ሁሉ አገርን ለመመስረት የሚጠይቀውን ክፉም ሆነ በጎ ሁኔታን አብሮ መካፈሉ፣ መደጋገፉ፣ መነሳቱና መውደቁ የውስጥም ሆነ የውጭ ጠላትን በጀግንነት መክቶ ነጻና የራስ የሆነች አገር እንድትኖር ባደረገው ከፍተኛ ተጋድሎ ውስጥ እንደሆነ ታሪክ የመዘገበው ነው። እናም ይችን አጥንቱን ከስክሶ ደሙን አፍሶ ያቆያትን ታላቅ አገር ከትውልድ ትውልድ እያሻገረ በነጻነት ታፍራና ተከብራ እንድትቆይ አድርጓል። ኢትዮጵያ በርካታ ባህሎች የሚስተናገዱባት፣ ልዩ ልዩ ቋንቋዎች የሚነገሩባት፣ ትላልቅ ሃይማኖቶች የሚመለኩባት ብቻ ሳይሆን ለዘመናት በሌሎችም የዓለም አገራት ሃይማኖትን ተንተርሶ የሚፈጠር ችግር አንጻራዊም ቢሆን ከቶ ያልደረሰባት አገር ሆና እስካሁን ዘልቃለች። አንዲት ጥቁር አገር የነጭ ዘር የሆነውን ጣሊያንን በአድዋ ጦርነት ድባቅ መታ የነጭን ዘር አዋረደች ከሚልና ኢትዮጵያ ያለችበት ጂኦግራፊያዊ ክልል ያለውን ስትራቴጂክ አንድምታ ከግምት ውስጥ በማስገባት የባዕድ ኃይሎች ጥንትም ሆነ ዛሬ ጥቅማቸውን ጥያቄ ውስጥ ሊጥል የሚችል የኢትዮጵያን ሕዝብ ይሁንታ ያገኘና ለኢትዮጵያ ሕዝብ ጥቅምና ለኢትዮጵያ ሕልውና አበክሮ በጽናት የሚቆም ኢትዮጵያዊ የመንግስት ኃይል በአፍሪካ ቀንድ አካባቢ እውን እንዳይሆን አበክረው ሰርተዋል። ዛሬም እየሰሩ ይገኛሉ። በታሪካችን ዛሬ እስከ ደረስንበት ታሪካዊ ወቅት ድረስ የባዕድ ኃይላት በማናለብኝነት በኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ ዜጎቿን እርስ በርስ የማጋጨት፣ የማናቆር፣ ሰላም የሚነሳና የሚያምስ ድርጊት ሳያሰልሱ ፈጽመዋል። አሁን በምንገኝበት ወቅትም ላይ ቢሆን ከዚህ እኩይ ተግባራቸው ከቶ ሊታቀቡ አልቻሉም። ሀገራችን ኢትዮጵያ እጅግ አኩሪ ታሪክ፣ ከ100 ሚሊዮን በላይ የሚቆጠር የሕዝብ ካፒታል፣ ተዝቆ የማያልቅ የተፈጥሮ ሀብት የተለገሰችው አገር ለመሆኗ የሚያከራክር አይደለም። ይህ ገጽታዋ እንደተጠበቀ ሆኖ በሌላ በኩል ግን በታሪክ ሂደት ውስጥ ከመልካም አስተዳደር እጦት የተነሳ በሕዝብ ላይ የደረሱ ልዩ ልዩ በደሎች እንደነበሩ ከግልጽም ግልጽ ነው። በባህላቸው፣ በሃይማኖታቸው የተነሳ የሚበደሉ፣ ለብዝበዛ የተጋለጡ፣ ጥረው ለፍተውም በድህነት አረንቋ እንዲማቅቁ የሆኑባት አገርም ነበረች። ዛሬም በምድር ላይ ያለው ሁኔታ ከዚህ የተለየ እንዳልሆነ ለሰፊው የኢትዮጵያ ሕዝብ የተደበቀ አይደለም። እነዚህን አስከፊ ገጽታዎች ለመለወጥ ነበር በ1966 ዓመተ ምህረት በየካቲት ወር ላይ ለዘመናት ውስጡን ተዳፍኖ ሲንቦለቦል የቆየው የሕዝብ ብሶት ድንገት ገንፍሎ ሳይታሰብ ከዳር እስከ ዳር በተካሄደ ሕዝባዊ አመጽ የአፄውን የጉልተኛ ስርዓት ሊገረስስ ቢችልም ወደ ሕዝባዊ ስርዓት አሻጋሪ የነበረው ጊዜያዊ ሕዝባዊ መንግስት ጥያቄ እስካሁን እውን ሳይሆን ቀርቷል። ለዚህ ዋናው ተጠያቂ ፋሽስታዊ ወታደራዊ አገዛዝና በወቅቱ ተባባሪው የነበሩት ልዩ ልዩ ጸረ ሕዝብ ኃይላት እንደነበሩ ቀደም ብሎ በሰፊው የተባለበት በመሆኑ እዚህ ላይ ላለመድገም መርጠናል። ፋሽስታዊውን ወታደራዊ አገዛዝ የተካው የወያኔ ኢህአዴግ አገዛዝ ኢትዮጵያን
በታሪኳ ካጋጠሟት አገዛዞች ሁሉ ክፉኛ ያጠቃትና ያሽመደመዳት አገዛዝ ነው። እልቆ መሳፍርት በደል አድርሶባታል። ስልጣን የተቆናጠጠው የወያኔ ቡድን የአገሪቱን አንጡራ ሀብት በውጭ አገር ባለሀብቶች እንዳሻቸው እንዲበዘብዙ እድሉን አመቻችቶ የጥቅሙም ተካፋይ በመሆን ሀብት አካብቷል። ከላይ እስከ ታች በሙስና ተጨማልቆ ጥቂቶች ከመጠን በላይ የተንደላቀቁባት ከ99 ከመቶ በላይ የሆነው ሕዝብ በድህነት በእርዛትና በበሽታ የተጎሳቆለባት አገር ከመሆኗን ባሻገር ጸረ ዴሞክራሲ የሆነው አገዛዝ የሚያስከትላቸው የሥርዓት አልበኝነት ባህሪያት፣ ዝርፊያ፣ የሥነ ምግባር ዝቅጠት ወዘተ በመላ አገሪቱ መረን በለቀቀ ሁኔታ ተናኝተዋል። በመሆኑም የአገሪቱ ዜጎች በሰላም ከቤታቸው ወጥተው በደህና የሚመለሱበት ሁኔታ ባለመኖሩ ሕዝብ ሁሌም በስጋት እንዲኖር አስገዳጅ ሁኔታ ውስጥ ገብቷል። ቡና ፈልቶ ፈልቶ መስከኑ አይቀርም ከሚሉን ለሕዝብ ንቀት ካላቸው ሹሞች በስተቀር ለሌሎቻችን ግን ይህ ክስተት አሳሳቢና ትኩረትን የሚሻ አገራዊ ዋና ጉዳይ መሆኑ የሚያከራክር አይደለም። የሚያውቀውን የኖረበትንና እየኖረበት ያለውን እንደ መድገም አይቆጠርብንና የኢትዮጵያ ሕዝብ በወያኔ ዘረኛና አምባገነን አገዛዝ ስር የሰብአዊና ዴሞክራሲያዊ መብቱ ሙሉ በሙሉ ተረግጦ በነጻ የመደራጀት፣ የመጻፍ፣ የመሰብሰብና የመናገር በእውቀቱና በችሎታው መጠን ሥራ ሰርቶ ራሱን ጠቅሞ በአገሪቱ የኢኮኖሚ ተሳትፎ ውስጥ ሊኖረው የሚገባውን የዜግነት ሚና ለመጫወት ያልቻለበት ሆነ። ከ2010 ዓመተ ምህረት በፊት ባሉት 3 ዓመታት ውስጥ የወያኔ ኢህአዴግ አገዛዝ ለማስወገድ በርካታ መስዋዕትነትን የጠየቀ ትግል ተካሂዷል። በሙስና የላሸቀው የወያኔ ኢህአዴግ አገዛዝ ከሻዕቢያ ጋር ባደረገው ጦርነትና በኋላም የመለስ ህልፈት ታክሎበት የክፍፍልና አለመግባባት ሰለባ ለመሆን በመብቃቱ ተዳክሞ ስለነበር እንደ ቀድሞው የሚደርስበትን ተቃውሞና ትግል ለመቋቋም የሚችልበት አቅሙ እጅጉን እንዲሳሳ ሆነ። የህዝቡ ትግል የወያኔውን አገዛዝ አስወግዶ የሥርዓት ለውጥን ለማምጣት የሰነቀ በመሆኑ ያገዛዙን በስልጣን ላይ መቆየት በጥያቄ ውስጥ የሚያስገባ ሁኔታ ውስጥ ከቶት እንደነበር የቅርብ ጊዜ ትዝታ ነው። ሙሉ በሙሉ ባይሆንም ትግሉን ያቀዘቅዙልኝ ይሆናል በሚል እሳቤ የተወሰኑ የህሊና እስረኞችን፣ የአስቸኳይ ጊዜ አዋጅን፣ የሽብርተኛነት ህግ አዋጅን ወዘተ ሰርዣለሁ እስከ ማለት ቢደርስም ለነገሩ አዋጆቹን አልዘረዘረም። እስካሁን ትግሉ ጋብ ሊል አልቻለም። ተጠናክሮ የቀጠለው ትግል አገዛዙን ለማስወገድ ጠርዝ ላይ ደርሶ የነበረ ቢሆንም ታማኝ አገልጋይ ሎሌያቸውን ፈጥኖ ለማዳን አሜሪካና ሳውዲ በቂ ዝግጅት የጠየቀ ዕቅድ በመንደፍ ሥራ ላይ በማዋል ትግሉን ማቀዝቀዝ ችለዋል። እነሆ የዓመት ተኩል ዕድሜውን እየዘለቀ ያለንበት የአገሪቱ ሁኔታ የማማለል ችሎታና ሁሉን አውቃለሁ በሚል የአገርና የፖለቲካን ጉዳይ እጅግ አቀሎ በሚወስድ ለመሰረታዊ ጥቅም የሚደረግን ግብግብ በፍቅርና በመደመር አባዜ መለወጥ ይቻላል በሚል የቃላት ጋጋታ አሜሪካኖች ሲያዘጋጁት የቆየን ኮሎኔል በጠቅላይ ሚኒስትርነት ማዕረግ ከሾሙት ወዲህ ወያኔ ኢህአዴግ የሕዝቡን ስርዓት ለውጥ ፍለጋ ትግል ለማድበስበስ ሆን ብሎ የተደረገ እንቅስቃሴ የተገኘ እንደሆነ ግልጽ ሆኗል። በጣም አስገራሚና ንቀት በተሞላበት መንገድ በሙስና ተጨማልቅ ያለው ሕዝብን ወደ ትግል እንዲገባ ያበቁትን ግፎችና በደሎች ሁሉ በተደጋጋሚ ገምግሜ እርምት ለማድረግ ተዘጋጅቻለሁ፣ ይቅርታም ጠይቃለሁ ያለው አገዛዝ የመፍትሄውን ፍለጋና መሪነት ለኔ ተውት ብሎ ተፈጥሞብንም ይገኛል። የለውጥ ኃይል ነኝ እያለ ከመቀላመዱም በላይ ወደ ዴሞክራሲ ልትሸጋገሩ የምትችሉት በኔ መሪነት እንጂ ነው እያለ በሕዝብ ላይ ተሳለቀ። ሹሙ ኮሎኔል ሳይፈራና ሳያፍር ባለፉት ዓመታት የወያኔ አገዛዝ ውስጥ በደልና ግፍ የፈጸሙትን አስወግዶ የወያኔ ኢህአዴግን አገዛዝ ለማስቀጠል እንደሚሰራና
ሕገ መንግሥት ተብዬውም እንዲሁ ቀጣይነት የሚኖረው መሆኑን መግለጹ የሚዘነጋ አይደለም። አንድ ዓመት ከግማሽ ዕድሜ እየተጠጋ ያለው በሽሙ እየተመራ ያለው እንቅስቃሴ አፉ ቅቤ ልቡ ጩቤ እንዲሉ አይነት ሆኖ እነሆ ቀድሞም ከሕዝብ ያልደበቀውን ጉዳይ አንድ ባንድ ተግባራዊ ሲያደርግ ቆይቷል። መፍትሄ የተባሉትም በቅድሚያ የሹሙን ቡራኬ እንዲያገኙ ሆነው ለሥርዓቱ ቀጣይነት የሚበጁት ሁሉ በሥራ ላይ እንዲውሉ እየተደረገ ነው። እቅዱም ያለውን ሥርዓት ቀባብቶ ለማስጓዝ በሚያስችል ታሳቢነት የተቃኘ በመሆኑ እዛው ፈላ እዛው ሞላ ከመሆን የተለየ አልሆነም። ይህም ከላይ ልንጠቅሰው እንደሞከርነው የመከራችንን ቀጣይነት የሚያውጅ እንጂ ተስፋችንን የሚያለመልም ብስራት እንዳልሆነ የምንስተው አይሆንም። ዛሬ ላይ ሕግና ሥርዓት የማስከበር ኃላፊነት የጎደለበት ብሔረተኝነት፣ ዘረኝነት፣ ጎጠኝነት እንደልባቸው የሚፈነጩበት ለም ስፍራ ተመቻችቶላቸው የአገሪቱን ሕልውና እየተፈታተኑ ያሉ ከመሆናቸው ባሻገር እንደ ተጨማሪ ሁለተኛ መንግስት ራሳቸውን በትጥቅ ሳይቀር አደራጅተው የፈለጉትን ሁሉ በማድረግ በሕዝብና በአገር ላይ ልዩ ልዩ ወንጀሎችን ተዉ የሚላቸው በጠፋበት ሁኔታ እየፈጸሙ እንዳሉ የአደባባይ ምስጢር ከሆነ ሰንብቷል። መንግስት ነኝ ባዩም በለውጥ ሂደት ውስጥ ባለች አገር እንዲህ ያሉ ሁኔታዎች መከሰታቸው አይቀሬ ነው በሚል ስሌት ግዴላችሁም በሂደት ይከስማሉ ብሎ ይሳለቅብናል። በመሬት ላይ ያለው ሐቅ ግን ላለፉት 28 ዓመታት በወያኔ ኢህአዴግ በመላ አገሪቱ ተተክሎ የቆየው የዘረኝነትና የክፍፍል መሰሪ ፖሊሲ ሲሆን ለዘመናት አብሮ የኖረውን ሕዝብ እኛና እናንተ በሚል ዘይቤ ከፋፍሎ እርስ በርሱ በክፉ እንዲተያይ የጥላቻ ስሜት እንዲተክል ተጽዕኖ ሲያደርግ ቆይቷል። ከዚህ ፖሊሲ ተጠቃሚዎቹ ያገዛዙ ሹሞችና የለውጡ ደጋፊዎች ነን የሚሉ ልዩ ልዩ ቀለሞች ያነገቡ ክፍሎች እንዲሁም የተወሰኑ የመገናኛ ብዙሃን ተቃዋሞች ናቸው። የኑሮ ውድነቱ፣ መፈናቀሉ፣ ስራ አጥነቱ ሕዝብን ያስመረረ ከመሆኑም በላይ ያለ ስጋት እንደ ልብ ወጥቶ መግባቱ ከቦታ ቦታ እንዳሻ መንቀሳቀሱ የሚናፈቅበት ጊዜ ላይ ተደርሷል። ይህ ለማንም ጤነኛ ዜጋ ቀስም የሚሰብር ድባብ ነው። ዛሬ ላይ ያለችው ኢትዮጵያ ከአምባገነን አገዛዞች ራሷን ነጻ ለማውጣት ያደረገችው ትግል በመስቀለኛ ጎዳና ላይ ብቻ ሳይሆን ሕልውናዋንም ጭምር ስጋት ላይ የሚጥል ሆኖ ይገኛል። ከዚህ ድባብ ለመውጣትና ኢትዮጵያንም ለመታደግ ምን ማድረግ ይበጅ ይሆን የሚለውን ጥያቄ በሰከነና ኃላፊነት በተሞላው መንገድ ለመመለስና ጉዳዩ የኔም ነው የሚል ኢትዮጵያዊ ሁሉ አርቆ አስተዋይነትን በተላበሰ መንፈስ እንዲያጤነው ጊዜው የግድ ይላል። ኢትዮጵያ የሁላችንም የጋራ ሀገር ናት። ለገሚሱ እናት፣ ለቀረው የእንጀራ እናት እንድትሆንም አይጠበቅም። ይህ ሲባል ግን በየጊዜው እኔ አውቅልሃለሁ የሚሉ ኃይላት የስልጣን ርካቡን እየተቆጣጠሩ በሕዝብ ላይ በሚያደርሱት ግፍና በደል ፍዳቸውን የሚያዩ የህብረተሰብ ክፍሎች አልነበሩም ማለት እንዳልሆነ ግልጽ ነው። ዛሬም የሉም ማለት እንዳልሆነም ሁሉም ይገነዘባል ብለን እናስባለን። ይሁንና ይህን ሐቅ የማይቀበሉ መኖራቸውን ሳንዘነጋ እኒህ በሕዝብ ላይ ግፍና በደል አድራሾች ግን ከጠቅላላው ሕዝባችን ቁጥር በልጠው የተገኙበት በታሪካችን አንዳችም ጊዜ አልነበረም። ዛሬም ቢሆን ቁጥራቸው እዚህ ግባ የሚሉት አይደለም። እኒህ ክፍሎች ሁልጊዜም ከሕዝብ ጥቅምና ፍላጎት ከሀገር ሕልውናና ደህንነት ጋርም ተጻረው የቆሙ ናቸው። እስካሁን በተጓዝንበት የታሪክ ሂደት ሕዝብ ከእነዚህ ኃይሎች ሲያደርሱበት የነበሩትን ግፍና በደሎች ለማስቆም በዛም አነሰ ሳይታገላቸው የቦዘነበት ወቅት የለም። ዛሬም ይህንኑ ከማድረግ እንዳልተቆጠበ የምንመለከተው ነው። ኢህአፓ አንዱ የዚህ የሕዝብ ትግል አካል ሆኖ እየታገለ እዚህ ደርሷል። በዋናነት የታገለውም በዚች የጋራ አገር በሆነችው ምድር ላይ
ሕዝብ የማናቸውም ጉዳዮች የበላይ ወሳኝ መሆኑ በተግባር እንዲረጋገጥ ነው። አለመታደል ሆኖ የኢትዮጵያ ሕዝብ ይህን የማይገረሰስ መብቱን በታሪኩ አንዳችም ጊዜ በሥራ ላይ ሊያውል የቻለበት ወቅት ገና አላጋጠመውም። የመከራ ዘመኑ አላጥር ብሎ ዛሬም ድረስ ሕዝብ ይህን የማድረግ አቅሙን የተገነዘቡ አምባገነኖች፣ አድርባይ ምሁራን ነን ባዮች፣ የስልጣን ጥመኞችና ወንበር ናፋቂዎች፣ ጎጠኞችና ጽንፈኛ ብሔረተኞች በየዘርፉ እየታገሉት ይገኛሉ። የሕዝብ የበላይነትና ወሳኝነት በአገሪቱ ተረጋገጠ ማለት የእነዚህ ሁሉ ጸረ ሕዝብ ኃይላት ሕልውና ከሰመ ማለት ስለሚሆን እነሆ ዛሬ በእነዚህ ኃይላትና በሕዝብ መካከል ከፍተኛ ትግል እየተካሄደ ይገኛል። እንደሚታወቀው የሕዝብ የሥርዓት ለውጥ ፍለጋ ትግል በተቀነባበረ ስልት እንዲቀዘቅዝ ብሎም እንዲቆም ከሆነ ወዲህ እንደ እባብ አሮጌ ቆዳውን ሸልቅቆ ብቅ ያለው አገዛዝ አልሸሹም ዞር አሉ ከመሆን የዘለቀ አለመሆኑን ብዙም ሳይርቅ እያከታተለ የወሰዳቸው እርምጃዎች በግልጽ አረጋግጠውልናል። እርምጃዎቹ ወትሮም የሥርዓቱን ነፍስ ዘርቶ ማስቀጠል ነበርና ይህንኑ ሕጋዊነት እንዲላበስ በሚል እሳቤ ፈጥኖ ምርጫ የሚሉት ቧልት እንዲደረግ ውሳኔ ላይ ተደርሶ ጎጠኛውም ወያኔ ኢህአዴጉም አድርባዩም ወዘተ የሕዝብን ተሳትፎና ፍላጎት ወደ ጎን በመተው ይህንኑ ቧልት ለማሳካት በሚል እየተራኮቱ ይገኛሉ። የዚህ ትርምስ ዋና ዓላማው ለኢትዮጵያ ስርየትን ለማምጣት ሳይሆን ክፉውን የገለማውን አገዛዝ ጠጋግኖ ለማቆየትና ለማስቀጠል ብቻ ነው። በዚህ የምርጫ ቧልት ውስጥ ተሳታፊዎች ለመሆን እየተዘጋጁ ባሉ ኃይላት መካከል ምርጫ እንዲደረግ በተያዘው የጊዜ ገደብ መደረግ አለመደረግ አንስቶ በሌሎችም ጉዳዮች ላይ እየተጣረዙ ያሉ በመሆናቸው ሂደቱ የንትርክ ሰለባ የመሆን ዕድሉ ሰፊ ነው የሚሉ አሉ። ምርጫ ተብየው ሂደቱና የሂደቱ ውጤት ጸረ ዴሞክራሲ በመሆኑ ኢህአፓ በጽኑ ይቃወመዋል። ለምን ቢባል ሕዝብ ራሱ ፈቅዶ በመሰረተው ሕገ መንግሥት አማካኝነት የመረጣቸውን መሪዎች መቆጣጠር የማያስችለው በመሆኑ በመራጩ ሕዝብና በመረጠው ኃይል መካከል መተማመን የሚነፍግ በመሆኑ በምርጫ የሰጠውን ስልጣን ተአማኒነትና ኃላፊነት በጎደለው ድርጊት የተነሳ የሀገርንና የሕዝብን ጥቅም በሚጎዱ ተግባራት ላይ በተከታታይ በመሰማራትህ በሰላማዊ መንገድ ከስልጣን ላስወግድህ ብሎ ኃይሉን ለመጠቀም ቢሻ ተቀባይነት ለማግኘቱ የሚያረጋግጥ አስተማማኝ ዋስትና ባለመኖሩ ሕገ ወያኔ ባለመሻሩና ምርጫው በአገዛዙ ብቻ ተረቆና ጸድቆ በመቅረቡ በመሆኑ ነው። እስከ ዛሬ በአገራችን የፖለቲካ ስርዓት ዘልቀው የመጡትን አይቷልና ጥርጣሬን፣ አለመተማመንን፣ ሁከትን፣ አለመረጋጋትን የሚያባብስና የሚያስቀጥል እንጂ የሚያቆም አለመሆኑን ለማየት በቂና በእውቀት ላይ የተመሰረተ መረጃና ልምድም ያለው ሕዝብ በመሆኑም ጭምር ነው። ይህ በታሪካችን እንዲያ ለመሆኑ መጽሐፍ ገላጭነትን የሚጠይቅ ክስተት አይደለም። በመሆኑም ለሰፊው የኢትዮጵያ ሕዝብ ደግሞ ይህ ከቶ የተደበቀ ጉዳይ እንደማይሆን እኛም ጥርጥር የለንም። ከራሳችን አገርና ከሌሎችም አምባገነንነት ስር ከሚማቅቁ የዓለም አገራት ታሪክ የተማርነው ጭቆናን፣ እስራትን፣ ግድያን፣ ማሳደድንና ክህደትን ሁሉ የሚፈጽመውና ሰላምን የሚነሳው መንግስት የተባለው ተቋም ነው። ይህ መሰመር ይኖርበታል። ሕዝብ ለዘመናት ለእንዲህ አይነቱ ተቋም ሰለባ ከመሆን ያረፈበት ወቅት አልነበረም ቢባል ማጋነን አይሆንም ብለን እናስባለን። በእንዲህ አይነቶቹ የመንግስት ተቋማትና በሕዝቦቹ መካከል እምነት የሚባል ነገር ሰፍኖ አያውቅም። ይባስ ብሎ አሁን በአገራችን ውስጥ በሕዝብና በአገዛዙ መካከል ብቻ ሳይሆን አገዛዙ በሩን ወለል አድርጎ በከፈተላቸው ጎጠኞች፣ ጽንፈኛ ብሔረተኞችና እንዲሁም ኢትዮጵያን ከዚህ መቀመቅ ከከተተ በኋላ
በአሳዳሪዎቹ ድጋፍ በህዝባዊ አመጽ ከመገርሰስ የተረፈው የወያኔ ቡድን በሚያደርሱት ብጥብጥና ውከት እንዲሁም በሚነዙት መርዘኛ ፕሮፓጋንዳ የተነሳ በህዝብና በህዝብ መካከል ያለው መተማመን እንዲሟጠጥ እየተሰራ ነው። ወትሮም ኢትዮጵያዊነትና ጎሳ ተኮር ፖለቲካ አብረው ተጣጥመው የሚጓዙ ሳይሆኑ እንደ እሳትና ጭድ ነው ግንኙነታቸው። ምን ማለታችን እንደሆነ በማያወላዳ መንገድ ለማስቀመጥ ጭዱ ጎጠኝነት፣ እሳቱ ደግሞ ኢትዮጵያዊነት ለመሆኑ የጅምላ ማንነት ወይም ሞት ከሚሉ ጉዶች በቀር ለተቀረው ህዝብ ለቀባሪው አረዱት አይነት ነው የሚሆነው። እዚህ ላይ ሳንጠቅሰው ማለፍ የማይገባን ሀቅ ዛሬ ላይ ኢትዮጵያ የምትገኝበት ሁኔታ ለረጅም ጊዜ ሊያውቋት፣ ሊበጠብጧት፣ ሰላም ሊነሷትና ሊያዳክሟት ለሚፈልጉ ለውስጥና ለውጭ ኃይሎች የተመቻቸች አገር ሆና መገኘቷ ነው። በተከታታይ ሁለት ስርዓቶችን ያስወገደና ሶስተኛውን የወያኔ ስርዓት መቃብሩ አፋፍ ላይ ያደረሰ ህዝብ የሚስማማውን መንግስት በጋራ ለመመስረት ገና አልተሳካለትም። በስልጣን ላይ የሚሰየሙት አገር ማፍረስ እንጂ ህዝብን አስተባብሮ መምራት አልተቻላቸውም። በፍርሻው ላይ በሚፈጠረው ግርግር አጋጣሚውን ተጠቅመው የመንግስት ስልጣን ለሚነጥቁ አምባገነኖች አገሪቷና ነዋሪዎቿ ሰለባዎች ሆነው ዘልቀዋል። ለዚህ ሁሉ ችግር እንደ አይነተኛ ምክንያት ሆኖ የሚጠቀሰው የአገርን ዘላቂ ጥቅም ከግል የፖለቲካ ጥቅም በላይ አሻግሮ ያለማየት ችግር ሆኗል። ሜዳው ሁሉ የተጥለቀለቀው ለጊዜያዊ ስልጣን ማርኪያ በሚሽቀዳደሙ እንጂ እምብዛም ለአገርና ለህዝብ ዘላቂ ጥቅም በሚጨነቁ ኃይሎች እንዳልሆነ ከማንም የተሰወረ አይደለም። በወቅቱ የፖለቲካ ሹሞች የፖለቲካ ምህዳር ስልጣን እናገኝ ይሆናል ብለው የተኮለኮሉት ሁሉ ሰሞኑን በተፈጠረው ሁኔታ እንደ ተተኮሰባት ድኩላ ግራ ተጋብተው ደንዝዘዋል። ቆይተውም ያመኑት ፈረስ ጣለ በደንደስ እንዲሉ ሆኖባቸው የታሪኩን ጠባሳ እንደ ተሸከሙ እስከ ኖሩ ድረስ ይኖራሉ። እግዚኦ ለሁሉም አይነት አድርባዮች፣ ለሰለጠነ ፖለቲካ አፈቀላጤዎች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የአምባገነኖች አገዛዝ ተወግዶ በምትኩ የህዝብ የስልጣን ምንጭነትና ህዝብ በእኩልነት በአንድነት የሚኖርባት ዴሞክራሲያዊት ኢትዮጵያ እውን እንድትሆን ትግሉ የጠየቀውን መስዋዕትነት ሁሉ ከፍሎ ከህዝብ ጋር ወግኖ ለህዝብ ጥቅም ቆሞ በየጊዜው ከተፈራረቁት አምባገነኖች ጋር ጉሮሮ ለጉሮሮ ሲተናነቅ ቆይቷል። ዛሬም በጽናት በዚሁ እንደቀጠለ አለ። በሁለተኛው የድርጅቱ ጉባኤ ላይ ባገኘው ተመክሮ ላይ በመመርኮዝ ለመድበለ ፓርቲ ፖለቲካ እታገላለሁ ካለ ወዲህ እስካሁን ድረስ ይህንኑ በኢትዮጵያ እውን ለማድረግ እየታገለ ይገኛል። ዴሞክራሲያዊት ኢትዮጵያም እውን እስከምትሆን ድረስ መታገሉንና ማስታገሉን በአገር ውስጥም በውጭም በስፋት ቀጥሎ ይገኛል። ኢህአፓ በአገዛዙ ውስጥ የለውጥ ደጋፊዎች ነን በሚሉ አፈጮሌዎችና ስርዓቱን ለማዳን በተንቀሳቀሱ የውጭ ኃይላት አማካኝነት የተደናቀፈው ህዝባዊ የስርዓት ለውጥ ፍለጋ አመጽ የተቀናጀና በጽኑ የተደራጀ አመራር የተመራ ባለመሆኑ የተነሳ ለነዚህ ኃይሎች ተንኮልና ሴራ በቀላሉ ሰለባ ለመሆን መብቃቱን በተጨባጭ በመረዳት ሊከተል የሚችለውን አደጋ በአፈጮሌዎች ዲስኩር ተማልሎ ተቻክሎ ስሜታዊነትን በተላበሰ መንገድ ድጋፉን ሰማይ ጥግ ላደረሰ ሁሉ በጊዜው ጠቁሞ እንደነበር የቅርብ ጊዜ ትዝታችን ነው። በዚህም የተነሳ ለሀገራችን ህልውናና ለህዝብ ካለን ክብርና ፍቅር የተነሳ ያደረግነውን እልህ አስጨራሽ ትግልና የከፈልነውን መስዋዕትነትና አኩሪ የጀግንነት ታሪካችንን እንደዋዛ አጋጣሚውን በመጠቀም ጊዜ ወዳደላበት ያዘነበሉ ኃይላት ሁሉ ሊያስቸለችሉት ሞክረው እንደነበር ያስተዋልነው ነው። ይሁንና ያን ሁሉ ጫጫታ በተገቢው መንገድ ስናጋልጠው ቆይተናል።
ያም ሆኖ ዘመቻው ዛሬም ድረስ ያላቋረጠ ቢሆንም አሁን ላይ በአገሪቱ የተከሰተው እውነታ ቀደም ብለን በጥንቆላ ሳይሆን በመሬት ላይ ያሉትን ሁኔታዎች ያሳለፍነውንም ተመክሮ በማገናዘብ በጥልቀት በመዳሰስ ትክክለኛ መረጃዎችንና ዕውቀትን ተንተርሰን የደረስንበትና ያሳወቅነው ድምዳሜ ነበርና የጠበቅነው ሆኗል ከማለት ውጭ የምንለው የለም። ኢትዮጵያ ዛሬ የደረሰችበት መስቀለኛ ጎዳና እጅጉን አሳሳቢ ለመሆኑ ግርግሩን ተጠቅመው በአቋራጭ ስልጣን ለመቀራመጥ ካሰፈሰቡት ኃይላት በቀር ለተቀረነው ግልጽ ነው። የአገሪቱን ሕልውና ለማናጋት ብጥብጥና ትርምስን ሊያስከትሉ የሚችሉ እንቅስቃሴዎች ሆን ተብለው በየቦታው በነጋ በጠባው የሚተገበሩ መኖራቸውንም ማስተዋል ከጀመርን ሰንብተናል። እነዚህን እንቅስቃሴዎች ምንነት፣ የተለሙትን ዕቅድና በዋናነት ማን ከጀርባቸው እንደሚዘውራቸው ሳናሰልስ ስናጋልጥና ስንታገላቸውም ቆይተናል። አሁን አገራችን ለገባችበት ቀውስና እያንዣበበ ላለው አፍራሽ አደጋ ዋናው ምክንያት የሆነውን በሕዝብ የተጠላ ስርዓት አቆነጃጅቶ ዳግም ለማስቀጠል እየተሞከረ ያለው ተውኔት መሆኑን በተደጋጋሚ ገልጸናል። ይህን ማለታችንም ሕዝብን ያገለለ በመሆኑ እንጂ በሌላ አይደለም። በተጨባጭም በዚህ ምክንያት እነሆ ዛሬ ላይ በአገሪቱ ሰላምና መረጋጋት የጠፋበት፣ ሕዝብ በገዛ አገሩ በገፍ እንዲፈናቀል የሆነበት፣ ሕግን ማስከበር ተግባሩ የሆነው መንግስት ተብዬው ኃላፊነቱን ሆን ብሎ በየዘነጋ በሆነበትና ሐቁ ሲነገርም የወንጀለኞችና ዘረኞች ዋና ተባባሪ ሆኖ በተገኘበት ስርዓት አልበኝነት ነግሶ አገርን እንዲያምስ መቻሉ፣ የኑሮ ውድነትም የሕዝቡን ኑሮ ክፉኛ እያጎሳቆለ መቀጠሉ እየባሰ እንጂ ጋብ ባላለ ሁኔታ ውስጥ መሆኑን ቅልጥጥ ብሎ ወጥቷል፣ ቀጥሏልም። ብቅ ጥልቅ እያለ ምርጫ የሚባል ነገር ሕዝባችን ያዳምጣል። ደግሞ ምን ሊባል ነው እያለ ይታዘባል። ባጭሩ ግን ጋሪውን ከፈረሱ ላስቀደመ ምርጫ ቧልት ሕዝብ ቀደም ብለው በእንዲህ አይነቱ አገዛዝ ስር በየጊዜው ተደጋግመው ይደረጉ ከነበሩ የምርጫ ቧልቶች ልምድ ላይ ተመርኩዞ ልብን ፈካ የሚያደርግ ውጤት ይሰርጻል ብሎ ተስፋ ባያደርግ የሚገርመን አይሆንም ባዮች ነን። ኢህአፓ ይህን ሁኔታ በተመለከተ ደግሞ ደጋግሞ ብዙ ጊዜ ብሎበታል። በህወሓት ፊት አውራሪነት ለ27 ዓመታት በግድ በህዝብ ጫንቃ ላይ ተጭኖ የቆየው አምባገነን አገዛዝ በአገርና በህዝብ ላይ ላደረሰው ተቆጥሮ ለማያልቅ ግፍና በደል ተጠያቂ መሆኑን ራሱም ጭምር አምኖ ባለበት ራሴን አድሼ ለኢትዮጵያ ስሬትና መድህን ለማምጣት እኔው ኃላፊነቱን ኦዴፓ ኦህዴድ በተባለው ጭምብል ፊት አውራሪነት ወስጃለሁ ካለበት ወቅት ጀምሮ በአገሪቱ ላይ እየሆኑ ያሉትን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶችን ሁሉ በቅንነት የሚከታተል የትኛውም ዜጋ ይስታቸዋል የሚል እምነት የለንም። ይህ አሁን በሹሙ እየተመራ ያለው አገዛዝ ቀውሶቹ ሁሉ ያስከተሉትን ወሳኝ ተቋማት ይዘታቸውን ሳይሆን ቅርጻቸውን ለዋውጦ ለማስቀጠል እየሰራ ያለ በመሆኑ እነሆ በነበሩትና በቀጠሉት ችግሮች ላይ ሌሎች እየተጨመሩ መሄዳቸው አልቀረም። ስርዓቱ በዚህ እስከ ቀጠለ ድረስ ፍዳችንና ስቃያችን እንዲሁ የሚቀጥሉ መሆናቸው አይቀሬ ነው። እንዲያ ለመሆኑ መናገራችን ትንግርት ሳይሆን ከአምባገነን አገዛዝ ባህሪ የግድ የሚመነጩ በመሆናቸው ስለሆነ የኛው አገር ታሪክ በራሱ ስለሚናገር ሌላ እማኝ ፍለጋ ከመዳከር ተቆጥበናል። ያም በመሆኑ አሁን ላይ ኢትዮጵያ ዴሞክራሲያዊት አገር እንድትሆንና አገርን እንደ አገር ለማቆየት የሚደረገው ትግል ከባድ ፈተና ገጥሞታል ቢባል ከእውነት የራቀ አይደለም። ምንም እንኳ ዛሬ አገራችን ውስጥ ያለው ውስብስብ ምስቅልቅል ሰላም የሚነሳና አስቸጋሪ ሁኔታ መሆኑ ባይዘነጋም የዚህ ሁሉ ሰለባ የሆነውና ጥቃቱ ሁሉ እያመሰው የሚገኘው የኢትዮጵያ ሕዝብ ከስሜታዊነት ራሱን አርቆ ሩቅ አሳቢ ቅርብ አዳሪ ሳይሆን አጓጉል ከሚናፈሱና ደርዝ ከሌላቸው አደናጋሪ ቱልቱላዎችን ከቁብ ሳይቆጥር ቆራጥነትን፣
ብልሃትንና ጽናትን የተላበሰ ባህሪውን እንደገና አድሶ ከፊቱ ላይ ያሉትን እጅግ ከፍተኛ መስዋዕት ከፍሎባቸው ገና ተግባራዊ ያላደረጋቸውን ግቦች እውን ሊያደርግ የሚችለው አሁንም በሌላ ሳይሆን ራሱን በተገቢው መንገድ አደራጅቶ ትግሉን ፈራስ ይዞና አጠንክሮ ከቀጠለ ብቻ ነው እንላለን። ኢህአፓ ቀደም ብሎ አገሪቱ ከገባችበት ቀውስ ልትወጣ የምትችለው ሁሉን ባሳተፈ የሽግግር ሂደት መሆኑን በተደጋጋሚ አስገንዝቧል። ሂደቱ ለምን በማን እንደሚከናወን ሐሳብ ያቀረበ ሲሆን ሽግግሩ አስተማማኝና ዘላቂነት ያለው ውጤት እንዲኖረው የሕዝብን ይሁንታ አግኝተው በሂደቱ የሚሳተፉ ኃይሎች ያለምንም ተጽዕኖ መክረው ዘክረው ተከራክረውና ተደራድረው በስምምነት ተፈጻሚነት እንዲኖራቸው የሚያደርጉ እንደሚሆንም ያለውን ግንዛቤ የገለጸበት ነው። ይህን ሂደት እኔ ያሻግራቸዋለሁ ያለው ሹሙና በግርግር ስልጣን ለማግኘት የቋመጡ ወንበር የናፈቁ ጎጠኞች፣ ጽንፈኛ ብሔረተኞችና ሁሉም አይነት አድርባዮች እየተቃወሙት አሉ። እኒህ ሁሉ ከኢትዮጵያ ሕዝብ ጥቅምና ከአገር ደህንነት ጋር ተጻረው ያሉ ኃይላት በመሆናቸው ጉዳዩን ማጣጣላቸው የሚጠበቅ ነው። ኢህአፓ አሁንም በድጋሚ ይህ ሁሉን ያሳተፈ የሽግግር ሂደት መካሄዱ ወሳኝ ነው ብሎ ለተግባራዊነቱ አጥብቆ መታገሉን ቀጥሎበታል። ለኢትዮጵያ ሕዝብ አገራዊ አንድነትና ኢትዮጵያን እንዳገር የማስቀጠል የመረከብ ትልቁ ድርሻው የሆነው ኢትዮጵያዊ ወጣት ከየቦታው ተጠራርቶ ለጋ ሕይወቱን ትኩስ ጉልበቱን አስተባብሮ ይህን ሂደት በኢትዮጵያ እውን እንዲሆን በማድረጉ ላይ እንዲያውለው በድጋሚ ጥሪውን እነሆ ይድረስህ ይላል። በአቤቱታና መንግስት ተብዬው እንዲህ ቢያደርግ እንዲያ ቢያደርግ በሚሉ አጓጉል ንትርክ ውስጥ መራኮቱም እዚህ ላይ ማብቃት ይኖርበታል ባይነን። በትግላችን የሽግግር ሂደትን እውን እናድርግ። የተሳካ ሁሉን ያሳተፈ የሽግግር ሂደት ለሕዝብ ነጻ ምርጫ ጎዳና ጠራጊ ነው። ኢትዮጵያ ታፍራና ተከብራ ለዘላለም ትኖራለች። ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን